የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደጋግመው ድርድር በቃ ሊፈረም ነው፣ ከጫፍ ደርሰናል፣ ደቂቃዎች ቀርተዋል፣ ሰዓታት ቀርተዋል፣ አሁን በመጨረሻው ምዕራፍ ላይ ነን የሚሉ በቃ መግለጫዎችን ደጋግመው ሰጥተዋል። ልክ እንደነዛ እንደሚሰጧቸው መግለጫዎች ሁሉ ትላንትና ማታም በኢራን እንዲሁም በአሜሪካ ጦርነት ላይ የመጨረሻ ሊሆን የሚችል የድርድር ሂደት ውጤት እንደሚመዘገብ የሚጠቁም እንዲያውም አሉ ኢቭን የኢራኑ ጠቅላላ መሪ ሙስጠፋ ካሚኒ ራሱ ተመልክቶት ለነገሩ አዎንታዊ ፈቃድ ሰጥቶበታል ያሉት አይነት የስምምነት ሂደት ሊፈረም እንደሆነ በመገለጽ ላይ ይገኛል። ዶናልድ ትራምፕ ይህንን ነገር ከተናገሩ በኋላ ምናልባት የፊታችን እሁድ በእርግጥ የሁለቱ ሀገራት ጦርነትን ሊቋጭ የሚችል ስምምነት ይፈረማል የሚል አይነት ዜናዎችም እየወጡ ነው። አንደኛ ከዚህ ቀደም ከነበሩ ነባሪያ ሁኔታዎች አንጻር፣ ሁለተኛ አሁን ምን የተለየ ነገር አለ? እነ ዶናልድ ትራምፕ የተናገሩትን ነገር በተለየ ተስፋ እንድናደርግ የሚያስገድድ ምን የተለየ ነገር አለ? እውነት ጦርነቱን ያቆማል ብሎ አፍ ሞልቶ ለመናገር የሚያስደፍር ምን የተለየ ነገር አለ? በሶስተኛ ደረጃ ደግሞ ዶናልድ ትራምፕ ብዙ ጊዜ ሐሳቦቻቸው እርስ በርስ ይጋጫሉ እንደምታውቁትና አሁን ላይስ እርስ በርስ ላለመጋጨቱ በመጨረሻው ምዕራፍ ላይ ይገኛል የተባለው ነገር ድጋሜ ባክ ቱ ስኩዌር ሩት እንደሚባለው ድጋሜ ወደ ዜሮ ድጋሜ በቃ እንደ አዲስ ወደሚጀምርበት ምዕራፍ ላለመጀመሩ ወይም ላለመምጣቱ ምን ዋስትና የሚሉት ጉዳዮች እጅግ በጣም መሰረታዊ ናቸው። ከዛ ባሻገር እሺ ሌትስ ኢማጂን እነዚህ ሰዎች ሊስማሙ ነው ብለን ኢማጂንና ኢራንና አሜሪካ በዚህ ጉዳይ ላይ ሊስማሙ ነው፣ ነገሩን ሊቋጩ ነው ብለን እናስብ ለአፍታ። ያ ማለት ምን ማለት ነው? ያ ማለት ለእስራኤል ምን ማለት ነው? ለሂዝቦላ ምን ማለት ነው? ለሆርሙዝ፣ ለዩራኒየሙ እነዚህ ነጥቦችን እያነሳን የግድ መፈተሽ አለብን። ዋናው ነገር ይሄ አሁን አለ ያልነው ወይም እነ ዶናልድ ትራምፕ ተናግረውት በጣም ዓለም ላይ እንደ ትልቅ ነገር እየተወራ ያለው የድርድር መቋጫ ተስፋ ዶናልድ ትራምፕ ከዚህ ቀደም ሲናገሯቸው ከነበሩ የድርድር ተስፋዎች ምን የተለየ ነገር አለው የሚለው ነው። አይ ቲንክ እሱ ፖይንት ነገሩን በግልጽ ለመረዳት የመጀመሪያው መሰረት ድንጋይ ነው ብዬ ስለማምን ይህንን ጉዳይ ነው ዛሬ በጥልቀት እየተመለከትን የምንቆየው። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት ቀደም ብሎ ያነሳሁላችሁን ርዕሰ ጉዳዮች በጥልቀት እየተመለከትን አሁናዊውን የዓለም ትኩረት የያዘ አበይት ዜና በጥልቀት እየፈተሽን የጋራ ቆይታ እናደርጋለን። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁ አይዘንጋ። ሀሳብ አስተያየቶቻችሁንም በኮመንት መስጫው ላይ አስቀምጡልን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትናንትና ከኢራን ጋር የተከናወነ ወይም ይፈረማል ተብሎ የሚጠበቅ የስምምነት ጉዳይን በተመለከተ ከመናገራቸው ወይም ከማስታወቃቸው በፊት ከርግ እየተባለ የሚጠራውን የኢራን ደሴት በቁጥጥር ስር እንደሚያደርጉ ነበር እየገለጹ የነበረው። እኔ በጣም የሚገርመኝ ሁልጊዜ ዶናልድ ትራምፕ አንድ የሚናገሩት አስተያየት ከደቂቃዎች በኋላ እሱ አስተያየታቸው ተገልብጦ ሌላ ደግሞ የኢራንን ከርግ አይስላንድ በቁጥጥራችን ስር እናደርጋለን ብለው ተናግረው ከዛ በኋላ ከሰዓታት በኋላ ያንን በረሳ መልኩ ማለት ነው ወይ በዘነጋ መልኩ የኢራን ጋር የስምምነት ሂደት ይቀጥላል የሚል አይነት አስተያየትን ሲሰጡ ትሰማችኋላችሁ፣ ወይም ስምምነት ልንፈራረም ነው ሲሉ ትሰማላችሁ። ቀድሞውኑ ከሰዓታት በፊት ታዲያ ስምምነት የሚፈራረሙ ከነበረ እንዴት ነው ያን አይነት አስተያየት ሊሰጡ የሚችለው? ከርግ አይስላንድ ሊቆጣጠር እንደሚችሉ የሚዝቱት እንዴት ነው? አሁን ኢራኖችም አንደኛ በጣም ቸገረን፣ ማመን አቃተን የሚሉት ጉዳይ ይሄ ዶናልድ ትራምፕ እየወላወሉ ሊመስል የሚችል ነባራዊ ሁኔታ ላይ መሰየማቸው ነው። ኤኒዌይ አሁን ከርግ አይስላንድን በተወሰነ ግን ብነግራችሁ ደስ ይለኛል። የከርግ አይስላንድ ጉዳይ ዶናልድ ትራምፕ ዛሬ አይደለም ከርግ ደሴትን በቁጥጥራችን ስር እናደርጋለን ብለው መናገር ሲጀምሩ ዛሬ አይደለም። ከ40 ዓመታት በፊት በአሜሪካና በኢራን መካከል ውጥረት አይሎ አሜሪካውያን ታጋቾች በቴህራን ውስጥ በአይአርጂሲ አባላት ናቸው በሚባሉ በዋናነት የዩኒቨርሲቲ ተማሪዎች ናቸው በእነሱ ቁጥጥር ስር ውለው
በታገቱበት ጊዜ ለ400 ቀናት በላይ በቆዩባቸው በነዛ ወራትና ዓመታት አሁን የአሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ ያኔ የሪል ስቴት ነጋዴ ነበሩ። ኦፍ ኮርስ አሁንም የሪል ስቴት ነጋዴ ናቸው። በሪል ስቴት ገበያ ላይ ብቻ ሳይሆን ደግሞ እንደ ሴሌብሪቲም ነበሩ። በተለያየ የቴሌቪዥን ሾዎች ላይ የቀረቡ አስተያየት ይሰጣሉ። የቴሌቪዥን ሾዎች ላይ ውድድሮች ላይ ይሳተፋሉ። በቃ የኢንተርቴንመንት የመዝናኛ ሰውም ጭምር ነበሩ እና በዛ ጊዜ ከአንድ መገናኛ ብዙሃን ጋር በነበራቸው ቆይታ ላይ ለአሜሪካ በጊዜው ኢራንን በምትፈልገው መንገድ ማስኬድ ተቸግራለች። አሜሪካ ኢራንን በምትፈልገው መንገድ ማስኬድ ተቸግራለች። ምንድነው? ታጋቾቿ ወይም ዜጎቿ ተይዘዋል። እነሱን ለማስለቀቅ የሚደረገው ጥረት እየከሸፈ ነው እና ብዙ ዘለፋዎች፣ ብዙ ትችቶች በጊዜው በነበሩ የአሜሪካ አስተዳደሮች ላይ ይመጣ ነበር እና ዶናልድ ትራምፕ ከአንድ መገናኛ ብዙሃን ጋር ቀርበው ሲናገሩ እንግዲህ ከዛሬ 40 ዓመታት በፊት ኢራንን ለማሸነፍ እኮ ቀላል ነው። በቃ ኢራንን ለማሸነፍ ኢራንን ሰብዲው ለማድረግ የከርግ ደሴትን በቁጥጥር ስር ማዋል ነው። እኔ ፕሬዝዳንት በሆን ኖሮ የከርግ ደሴትን በቁጥጥር ስር አደርገው ነበር እያሉ ተናግረው ነበር። መቼ? ከ40 ዓመታት በፊት። እንግዲህ ከ40 ዓመታት በኋላ እሳቸው የአሜሪካ 47ኛው ፕሬዝዳንት ሆነው ዛሬ በነጩ ቤተ መንግስት በኦቫል ኦፊስ ውስጥ ቁጭ ብለው ፈላጭ ቆራጭ ሆነዋል። ውሳኔዎች ከእሳቸው በሚወርዱ ሀሳቦች ይፈጸማሉ፣ ይደረጋሉ እና የከርግ ደሴትን ጉዳይ አሁን ከኢራን ጋር ጦርነት ውስጥ ሲገቡ ደግመው ደጋግመው የመጀመሪያ አስተያየታቸው የተደመጠው ከወራት በፊት ከፋይናንሻል ታይምስ ጋር በነበራቸው ቃለ መጠይቅ ላይ ነው። ያኔ እና አሜሪካ ምን አይነት አቋም ላይ ነበሩ? ጦርነቱን ግፋ ቢል በ4 ሳምንት ወይም እስከ 6 ሳምንት በዘለቀ ጊዜ ቋጭተን እንወጣለን ብለው የሚያስቡበት አይነት ምን ላይ ነበሩ? ጊዜ ላይ ነበሩ እና በነዛ የጦርነቱ የመጀመሪያ ሳምንታት ወቅት ላይ በነበራቸው ቃለ መጠይቅ ላይ ነው የከርግ ደሴትን በቁጥጥራችን ስር እናደርጋለን ሲሉ የተናገሩት። ከዛም በኋላ በተለያየ አጋጣሚ ላይ ከርግ ደሴትን በቁጥጥራችን ስር ልናደርግ እንችላለን፣ ላናደርገው እንችላለን፣ ከርግ ደሴትን እንመታለን፣ አንመታም፣ ብዙ ነገሮችን ሲሉ ቆይተዋል። ታዲያ ትላንትና አመሻሽ ላይ ይህ ከስምምነቱ ጉዳይ ጋር ተያይዞ የፊርማ ጉዳይ ነው የሚጠበቀው የሚል አስተያየትን ከመሰንዘራቸው ከጥቂት ሰዓታት በፊት የከርግ ደሴትን አሜሪካ በቁጥጥሯ ልታደርግ እንደምትችል ገልጸው ነበር። ይሄ ከርግ እንግዲህ የዛሬ 40 ዓመታት በፊት ጀምሮ ዶናልድ ትራምፕ ከርግ እያሉ እንደ ዳዊት የሚደጋግሙት ቃል ምንድን ነው? የከርግ ደሴት በዶናልድ ትራምፕ አንደበት ውስጥ ከ40 ዓመታት በኋላም ጭምር ስለምንድን ነው ያልጠፋው? ዛሬም እሳቸው ስለዚህ ደሴት ለምንድን ነው የሚናገሩት የሚለውን ነገር በተወሰነ ልንገራችሁና ወደ ዋናው ነጥባችን እንሸጋገራለን። እንግዲህ የአሜሪካው ፕሬዝዳንት ስለ ከርግ ደሴት ሲናገሩ በእርግጥም ምክንያት አላቸው። እውነት ነው። የትኛውም አካል ኢራን ያላትን ይችን አነስተኛዋ የከርግ ደሴት በቁጥጥር ስር ማዋል ቢችል ኢራንን ኢኮኖሚካሊ በቃ ማሽመድመድ ይችላል። የጀርባ አጥንቷን መስበር ይችላል። ምን በማድረግ? የከርግ ደሴትን በመቆጣጠር። የከርግ ደሴት የሚገርማችሁ እንደዚህ ስናወራላት በጣም ግዙፍ አይነት ደሴት እንዳትመስላችሁ። አጠቃላይ ስፋቷ 24 ኪሎ ሜትር ነው የሚሆነው። በቃ ከሆርሙዝ ሰርጥ ተብሎ የምንገልጸው ወደ 33-34 ኪሎ ሜትር ስፋት አለው የምንለው ቦታ አለ አይደል? የሆርሙዝ ሰርጥ ከዛ ስፋት እንኳን የሚያንስ አይነት የመሬት ራዲየስ ያላት ነች። 24 ኪሎ ሜትር ነው የምትሰፋው። 24 ኪሎ ሜትር መስፋቷ ትንሽ ነች ሊያስብላት ቢችልም፣ ነገር ግን በዚህ ሰዓት ላይ ከሌሎቹ የኢራን ክፍሎች ወይም ከሌሎቹ የኢራን ደሴቶች በተለየ ሁኔታ የኢራን የነዳጅ ወጪ ምርት ወይም ኢራን ኤክስፖርት የምታደርገው የነዳጅ ምርት ያለ ከርግ ደሴት በምንም አይነት ተአምር አንድ እርምጃ ሊንቀሳቀስ አይችልም። የከርግ ደሴት እንግዲህ 24 ኪሎ ሜትር ስፋት ቢኖረውም ነገር ግን በዓለማችን ላይ እጅግ በጣም ግዙፍ የሚባልና በአንድ ጊዜ እስከ 2 ሚሊዮን በርሜል ድፍድፍ ነዳጅ መጫን የሚችል ግዙፍ መርከቦችን ማስተናገድ የምትችል ኦልሞስት ብቸኛ ደሴት እንላታለን። ኢራን በፐርዢያን ገልፍ በኩል ካሏት የባህር ዳርቻዋን ጨምሮ ካሏት ደሴቶች አሁን ያልኳችሁን በአንድ ጊዜ 2 ሚሊዮን የሚጠጋ በርሜል ድፍድፍ ነዳጅ የሚጭን መርከብ እንግዲህ 2 ሚሊዮን የሚጭን አይነት መርከብ ከሆነ ግዝፈቱ የመርከቡ ግዝፈት ምን ያክል ሊሆን እንደሚችል አስቡ። 24 ኪሎ ሜትር ስፋት ያላት ብትሆንም ነገር ግን ዓለም ላይ
አለ የሚባለውን ቁጥር 1 የሚባለውን የግዙፍ የነዳጅ ጫኝ መርከብ የምታስተናግድ ብቸኛዋ ደሴት የከርግ ደሴት ነች። የከርግ ደሴት ለኢራን ስትራቴጂካዊነቷ የሚጀምረው ከዚህ ነው። 2 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅን የሚጭኑ መርከቦች ሊያርፉባት የሚችል መልህቃቸውን ሊጥሉባት የሚችል አይነት ቦታ ነች። በከርግ ደሴት ላይ በዚህ ደረጃ ለምንድን ነው ይህን አይነት ነገር የተለየ ያስባላት ከተባለ የሚገርማችሁ ሌሎቹ የኢራን ደሴቶችም ሆነ ሌላው የኢራን የባህር ዳርቻ ክፍል በፐርሺያን ገልፍ እስከ ኦማን ባህር ድረስ ባለው ያሉት አካባቢዎች ሻሎው ዋተር ነው የሚባሉት፣ ወይም ደግሞ ከባህር ዳርቻዎቹ ወይም አሉ ከሚባሉ ደሴቶች አቅራቢያ ላይ እንግዲህ ግዙፍ የምንላቸውም ሆነ አነስተኛ መርከቦች መጥተው መልህቃቸውን ሊጥሉ ሲሉ ከስር ድንጋያማ ቦታ አለ። ማለት ለመርከቦቹ እንቅስቃሴ የማይመች ጠለቅ ካለው የባህር ክፍል ላይ እየወጡ መጥተው ወደ ባህር ዳርቻው ሲጠጉ በዛው ልክ የነዛ መርከቦች ከውስጥ ያለው ክፍል ከድንጋይ ጋር እየተጋጨ የመምጣት እድሉ ከፍተኛ ስለሆነ እሱ ነው እንግዲህ ሻሎው ዋተር የሚያስብለው። አብዛኛው የኢራን ክፍል እንዲህ ተብሎ የሚገለጽ ነው፣ ሻሎው ኮስት ተብሎ የሚገለጽ ነው። ይሄ የከርግ ደሴት ግን በጣም አስገራሚ በሆነ መልኩ ጠለቅ ያለ የውሃ ክፍሉ አሁን እንዳልኳችሁ በውስጥ አስቸጋሪ የሆነ የመሬት አቀማመጥ የሌለውና ዲፕ ዋተር ማስተናገድ የሚችል አይነት አቅም የተፈጠረበት ነው። ይሄ መሆኑ ነው እንግዲህ በመሰረታዊነትም 2 ሚሊዮን በርሜል ድፍድፍ ነዳጅ የሚጭኑ መርከቦች መጥተው በዚህ ስፍራ ላይ መልህቃቸውን የሚጥሉ ከሆነ ወደ ባህር ዳርቻው ጋር ሲጠጉ እስከ ባህር ዳርቻው ጫፍ ድረስ የመርከቦቹ የውስጠኛ ክፍል ከውሃው ጋር የሚነካካው ክፍል በድንጋያማ አካባቢዎች ላይ የማይጋጭና የተመቸ ሆኖ የሚያገኘው በዚህ ስፍራ ላይ ዲፕ ዋተር ባለው የከርግ ደሴት አካባቢ ላይ በመሆኑ ወደዚህ ስፍራ ብቻ ነው የሚመጡት። ለዛም ነው ኢራን በዚች የከርግ ደሴት ላይ ኦልሞስት እስትንፋሷን አድርጋለች የሚባለው። ለኢራን በዚህ ደረጃ ስትራቴጂካዊ ነች ካልን በኋላ እንግዲህ 2 ሚሊዮን በርሜል ድፍድፍ ነዳጅ የሚሸከሙ መርከቦች መጥተው ያርፋሉ ሲባል ኢራን ደግሞ 2 ሚሊዮን በርሜል ድፍድፍ ነዳጅ ለሚሸከሙ መርከቦች የሚጫነውን የድፍድፍ ነዳጅ መጠን አመቻችታ የምታዘጋጅበት የነዳጅ ኢንፍራስትራክቸር ፋሲሊቲዎች አሉ፣ መሰረተ ልማቶች አሉ። ያንን ኢራን የት ነው የሰራችው? በከርግ ደሴት ላይ ነው የሰራችው። ለምን ቢባል ሌላኛው አማራጮቿ ስለሚያስቸግሩ ወይም አዋጭ ስለማይሆኑ በሚፈለገው ልክ። እንደ አጠቃላይ ኢራን በዓለማችን 10% የሚሆነው የተረጋገጠ የነዳጅ ክምችት ያላት ሀገር ነች። ባይዘው 10% የሚሆን የዓለማችን የተረጋገጠ ፕሩቭን ኦይል ሪዘርቭ ማለት ነው። የተረጋገጠ የነዳጅ ክምችት 10% በኢራን ውስጥ ይገኛል። 15% የሚሆነው ደግሞ የተፈጥሮ ጋዝ እንዲሁ የተረጋገጠው ሪዘርቭ ክምችቱ በኢራን ውስጥ ነው ያለው። ስለዚህ ሀገሪቱ ይሄንን ያላትን ሀብት በተገቢው መንገድ አውጥታ ወደ ዓለም ገበያ ልላክ ብትል ያለ ከርግ አይስላንድ ምንም ማድረግ አትችልም። ለዛም ነው ቅድም የትኛውም ኃይል የከርግ ደሴትን መጥቶ ከተቆጣጠረ የኢራንን ወገብ ዛላ መቁረጥ ይችላል የሚባለው። ዛስፋይ ዶናልድ ትራምፕም ከዛሬ 40 ዓመታት በፊት ጀምሮ ስለ ከርግ ደሴት እያወሩ የሰነበቱት ዛሬም በተለያየ አጋጣሚ ላይ ስለ ከርግ ደሴት የሚያወሩት። በከርግ ደሴት ላይ ያለው የነዳጅ መሰረተ ልማት የድፍድፍ ነዳጅን ወደ ፔትሮሊየም ፕሮሰስ የሚያደርጉ የኦይል ሪፋይነሪዎች አሉ፣ የነዳጅ ማጣሪያዎች አሉ። ድፍድፍ ነዳጁ ከወጣ በኋላ ወደ ፔትሮሊየም የሚቀይሩበት፣ እንዲሁ በተመሳሳይ ደግሞ የሚወጣውን ድፍድፍ ነዳጅ አከማችተው የሚያቆዩበት፣ ለወራት የሚያቆዩበት አይነት መሰረተ ልማቶችም በየት ይገኛል? በከርግ ደሴት ይገኛል። ስለዚህ የከርግ ደሴትን አንድ አካል መጥቶ ያዘ፣ ተቆጣጠረ፣ በቁጥጥር ስር አደረገ ማለት ኢራንን በቁጥጥር ስር አደረገ እንደማለት ነው። 90% የሚሆን የኢራን የነዳጅ ኤክስፖርት ጋዝን ጨምሮ ወዴት ነው የሚሄደው? ወደ ከርግ ሄዶ በከርግ በኩል ነው አልፎ ወደ ዓለም ገበያ የሚቀርበው። ዛስዋይ ከርግ ደሴት በዚህ ደረጃ ስትራቴጂካዊ የሆነችው
እነ ዶናልድ ትራምፕ ትላንትና መሻሽ ላይ የከርግ ደሴትን መያዝ እንፈልጋለን ብለው ነገሩን ሲናገሩ ይህንን የኢራን የልብ ምት የሆነን ስፍራ በቁጥጥራቸው ስር ቢያደርጉ በእርግጥም ኢራንን በጦርነት ብቻ አይደለም በኢኮኖሚም ጭምር ሙሉ በሙሉ ሊያሸንፏት የሚችሉበት እድል በእጃቸው እንዳለ ስለሚያውቁ ነው። ከዚህ ቀደም ታዲያ ሲናገሩ እንዴት አድርጋችሁ ነው ከርግ ደሴትን በቁጥጥራችሁ ስር የምታደርጉት ተብለው ሲጠየቁ ዶናልድ ትራምፕ እንደው ሄደን በአንድ ጊዜ እንቆጣጠረዋለን ማለት ሳይሆን ከተቆጣጠርን በኋላም ለተወሰነ ጊዜ በዛ ስፍራ ላይ መቆየት ግድ ይለናል ሲሉ ተናግረዋል። ምን ማለት ነው? የአሜሪካ ወታደሮች በዛ ከርግ ደሴት ላይ ከሰፈሩ በኋላ ላልተወሰነ ጊዜ የመቆየት ግዴታ እንደሚኖርባቸው ጭምር አድርገዋል። እዚህ ጋር ነው ጌሙ የሚጀምረው። አሁን የትኛው የአሜሪካ ወታደራዊ ኃይል ገብቶ ከርግን ይቆጣጠራል ሲባል ኢራን አይደለም 90% የነዳጅ ሽያጭ የምታከናውንበት የከርግ ደሴትን ቀርቶ በሆርሙዝ ሰርጥ ላይ እንኳን እንዴት ያለ ስትራቴጂካዊ የበላይነቷን እያሳየች እንደሆነ መቼስ ባለፉት 105 ቀናት ውስጥ የተመለከትናቸው ነባራዊ ሁኔታዎች ያስረዳሉ። ስለዚህ አሁን የትኛው የእግረኛ ጦር ሰራዊት መጥቶ ነው የከርግ ደሴት ውስጥ መልህቃቸውን ጥለው አርፈው የጦር ሰፈር መስርተው እስኪቆዩ ድረስ ኢራን እጇን አጣጥፋ የምትቀመጠው? ይሄኛው ጉዳይ እንደማይሆን በርካታ ወታደራዊ ተንታኞች ኢቭን የፔንታጎን ሰዎች ጭምር የሚስማሙበትና የሚያነሱበት ጉዳይ ነው። ለዛም ነው ከርግ ደሴትን ዶናልድ ትራምፕ ከመመኘት በቀር ሌላ አንዳች ነገር ሊያደርጉ አይችልም እየተባለ በተደጋጋሚ እየተገለጸ ያለው። አሁን ይህን ጉዳይ ያነሳሁት ዶናልድ ትራምፕ ስለዚች ደሴት ካወሩ ከሰዓታት በኋላ መለሳሉና በቃ እንዲያውም በኢራን ላይ ልናከናውን የነበረውን ዘመቻ ትተነዋል፣ ስምምነት ላይ ደርሰናል። በስምምነቱ ላይ እነ ሙጅታባ ካሚኒ ጭምር አዎንታዊ ፈቃዳቸውን ሰጥተዋል። ስለዚህ በቅርቡ ወደ ስምምነት ሄደን እንፈራረማለን የሚል አይነት መግለጫን አወጡ። እኔ መግለጫውን ሳየው ኦነስትሊ ስሜቴ ድንጋጤ ነው። ማለት ዶናልድ ትራምፕ ግን ከምሩ ነው ተስማምተናል ብሎ እየተናገረ የሚገኘው ላይክ የሚሆን አይነት ነገር ነው? ስምምነት የሚባለው ነገር የሚፈጸም አይነት ነገር ነው? ከተፈጸመስ ደግሞ ምን ማለት ነው? ሲፈጸምስ እንዴት ነው? ለምንድን ነው እንደዚህ የምለው? ከዚህ ቀደም ኢራኖች ብዙ ቀይ መስመሮቻችን ብለው ያሰመሯቸው ከሊባኖሱ ሂዝቦላ ጀምሮ ከኢራን የኒክሊየር መሰረተ ልማትና መርሃ ግብር እስከ በለጸገው ዩራኒየም ድረስ በሆርሙዝ ሰርጥ በኩል ስላሉ ነባራዊ ሁኔታዎችና በመሳሰሉት ላይ የአያቶላ አስተዳደር ያለው አቋም ምን እንደሆነ ይታወቃል። ከዚህም ባለፈ እኮ የ24 ቢሊዮን ዶላር እንዳይንቀሳቀስ የታገደ የኢራን ሀብት ወይም አሴት አሁን ስምምነቱ ሲፈረም እንዲለቀቅ ጭምር ታሳቢ ተደርጓል። በመጀመሪያ 12 ቢሊዮን ዶላር ከዛ ከ60 ቀናት በኋላ ቀሪው 12 ቢሊዮን ዶላር ይለቀቃል የሚል ሐሳብ አለ። ይሄን ብቻ ሳይሆን ደግሞ ከዚህ ቀደም ሰርቼላችሁ በነበረ ጥንቅር ላይ ካስታወሳችሁ እስከ 300 ቢሊዮን ዶላር ድረስ የሚጠጋ ኢንቨስትመንትን የአሜሪካ ኩባንያዎች ጭምር በኢራን ውስጥ እንዲያደርጉ በተለይ ኢራንን መልሶ መገንባት በሚለው መርሃ ግብር ውስጥ እንዲህ አይነት ሐሳቦች ተጠቃለዋል። የ300 ቢሊዮን ዶላር ኢንቨስትመንት አሜሪካን ጨምሮ የአረቡ ዓለም ሀገራትና የአውሮፓ ባለሀብቶች የሚሳተፉበት የ300 ቢሊዮን ዶላር ኢንቨስትመንት አሁን በምን አይነት ነባራዊ ሁኔታ ላይ ነው ታዲያ እነዚህ ሰዎች የሚፈራረሙት የሚለው ጥያቄ ወደ ውስጥ ያቃጨለው አሁን ከዘረዘርኩላችሁ ነጥቦች አንጻር ነው። ኤኒዌይ በዝርዝር እነሱን ጉዳዮች እንመለከታቸዋለን። ትራምፕ ግን በዚህ ሰዓት ላይ የሆነ ከፍተኛ የሆነ በራስ መተማመን ውስጥ ያሉ ይመስላሉ። ስለ ድርድሩ ያላቸውም ከፍተኛ እምነት ተንጸባርቋል። ያው በህዝብ ፊት ሲናገሩ እንደተመለከትነው የስምምነቱ ዋና ዋና ክፍሎች ቀድመው ጸድቀዋል፣ ይፋዊ የፊርማ ስነ ስርዓት ይቀራል የሚል አይነት ሐሳብም ከሳቸው ተደምጧል። በጥቂት ቀናት ውስጥ ይፋዊ ፊርማ ይጠበቃል እየተባለ ይገኛል። ከፊርማው ጋር ተያይዞም እኮ አንዳንድ ለምሳሌ ሮያ ኒውስ የሚባል ዓለም አቀፍ የዜና ምንጭን ጨምሮ ሌሎችም በርካታ የምዕራብ ዓለም መገናኛ ብዙሃኖችም ጭምር እነ ሮይተርስ የፊታችን እሁድ ማለትም ከነገ በስቲያ ይሄ የፊርማ ስነ ስርዓት ይደረጋል ወይም ኢራንና አሜሪካ የስምምነቱን ፊርማ ያኖራሉ ተብሎ እንደሚጠበቅ መረጃዎችን እያጋሩ ይገኛሉ። እንግዲህ የፊታችን እሁድ ነው ይሄ ስምምነት ይከናወናል እየተባለ የሚገኘው።
እንዴት ይሆናል ምናምን የሚሉትን ነገሮች እንዳልኳችሁ እመለስበታለሁ። ስቴፕ ባይ ስቴፕ ነገሩ ጋር እንዴት ስለፈለኩ ነው። የነ ዶናልድ ትራምፕ መግለጫ እንደሚያመላክተው ከሆነ እኮ ሁለቱም ወገኖች በጣም አከራካሪ በሆኑ ጉዳዮች ላይ በከፍተኛ ደረጃ መቀራረቦችን አሳይተዋል የሚል ድምፅ አለ። የትኞቹ ጉዳዮች ናቸው መቀራረብ የታየባቸው? የሆርሙዝ ጉዳይ ነው? የነ ሊባኖስ ጉዳይ ነው? የነ ዩራኒየም ጉዳይ ነው? ወይስ የትኞቹ ጉዳዮች ናቸው መቀራረብ የታየባቸው? እስካሁን ድረስ በዚህ ጉዳይ ላይ ግምታዊ ትንተናዎችንና ከውስጥ መረጃዎች አገኘን ብለው ከሚያቀርቧቸው መረጃዎች በቀር እነ ዶናልድ ትራምፕ አሁን ስለ ኒክሊየሩ ጉዳይ ያው ስምምነቱ ላይ ነው የምናየው። ታዲያ እንዲህ አይነቱ በራስ መተማመን አንዳንዶች ዲፕሎማሲያዊ ስኬትን ለማስመዝገብ የሚደረግ አይነት ሂደት ነው በማለት ይገልጹታል። ስምምነቱ ከተሳካ ያው በሁለቱ መንግስታት ዘንድ ጦርነቱን ማቆም ስለሚፈልጉ ትልቅ ስኬት ተደርጎ ቢቆጠርም ይሳካል ላይሳካም የሚለው ነገር ግን ዶናልድ ትራምፕ የስምምነት ፊርማ ለመፈራረም ቀናት ይቀራል ብለው ከመናገራቸው በቀር በኢራን ዘንድ ያን ያክል ተስፋ ሰጪ የሆኑ ነገሮች አይታዩም። የዋሽንግተን መልእክት በጣም በተስፋ የተሞላና ብዙ ነገሮች አልቀዋል ደቀዋል የሚል አይነት ነገር ቢሆንም የቴህራን ይፋዊ አቋም ግን ከዚህ ፍጹም የተለየ ነው። ለዚህ ወደ ፕሬስ ኒውስ ወይም ወደ ፕሬስ ቲቪ የዜና ምንጭ ጎራ ብላችሁ ያሉትን ነገሮች መመልከት ይበቃል። በፕሬስ ቲቪ ላይ ያለው ሐሳብ ኢራን ምናልባትም የቀረበው የስምምነት ሐሳብ ላይ ነገሩ ገና አልተጠናቀቀም። እርግጥ ነው ፕሮፖዝድ የሆነ ወይም የቀረበ የስምምነት ሐሳብ አለ፣ ነገር ግን ገና አልተጠናቀቀም። ስለዚህ እስከሚጠናቀቅ ድረስ ተጠናቆም ደግሞ እስከሚፈረም ድረስ በጉዳዩ ላይ እርግጠኛ መሆን አይቻልም የሚል አቋምን እያንጸባረቀች ትገኛለች። በተለይ ደግሞ እንደ ቀይ መስመር አድርገው ያስቀመጧቸው 3 ጉዳዮች ከኒክሌር አንጻር፣ ከሆርሙዝ ሰርጥ አንጻርና ከነ ሊባኖስ የሂዝቦላህ ጉዳይ አንጻር ባሉት ነጥቦች ላይ ነገሩ ከጥቂት ሳምንታት በፊት እንደነበረው ሁሉ ዛሬም እዛ ሌቭል ላይ ነው ተብሎ ባይገለጽም እንኳን ያላለቁ የቤት ስራዎች ግን እንዳሉ በመግለጽ ላይ ትገኛለች። እርግጥ ነው በኢራን በኩል በሚመጡ ሐሳቦች ላይም ለምሳሌ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቂ ፖቴንሻል የሆኑ ዋና ዋና በሚባሉ ሴክሽኖች ላይ ወይም ጉዳዮች ላይ ወደ መረዳዳት ውስጥ ወይም አንደርስታንድ ወደ መደራረግ ውስጥ ስለመምጣታቸው ይገልጹና ነገር ግን በአንዳንድ መገናኛ ብዙሃን ነገሩ አልቋል ደቋል ተብሎ እየቀረበ ያለው ነገር በፍጹም ተቀባይነት የለውም ወይም ገና ሐሰተኛ ነው፣ ነገሩ አልተጠናቀቀም በማለት ላይ ናቸው። ቃል በቃል የተናገሩትን ነገር ባቀርብላችሁ textually the text has almost been finalized in its major parts. almost been finalized. The problem is that the contradictory position of the United States have always caused turbulence and disruptions in this process. እርግጥ ነው ወደ መጠናቀቁ ምዕራፍ ላይ እየተጠጋ ይገኛል። ነገር ግን ሁሌም ቢሆን በአሜሪካ በኩል እርስ በርሳቸው የሚጋጩ አይነት መግለጫዎችና አቋሞች መኖራቸው በዚህ የድርድር ሂደት ላይ ዋነኛ እንቅፋት ሆነው ቆይተዋል በማለት ነው እንግዲህ አሁንም ቢሆን ያ ስጋት እንዳለ በማረጋገጥ ላይ የሚገኙት። የዶናልድ ትራምፕ በከርግ ደሴትን ጭምር እንቆጣጠራለን የሚል መግለጫ ከሰጡ ከሰዓታት በኋላም አልነበረ ይሄን የድርድር ሂደት ላይ በተመለከተ ተስፋ ሰጪ ውጤት በመኖራቸው ዘመቻዎቻችንን ገታ አድርገናል። ነገር ግን የፊርማው ስነ ስርዓት ተከናውኖ እስከሚፈረም ድረስ በሆርሙዝ አካባቢ ላይ የተከናወነውና የኢራን ወደቦች ላይ ክልከላ ያስቀመጠው የባህር ላይ እገዳ ናቫል ብሎኬድ የሚባሉት ተፈጻሚ ሆኖ እንደሚቀጥል እገልጻለሁ በማለት ነበረ ትራምፕ ሁኔታውን ያብራሩት ወይም የተናገሩት። ታዲያ ከዚህ አንጻር በኢራን በኩል ደግሞ ያለው አቋም ምንድነው? እንዴት ነው መጀመሪያ ከርግ አይስላንድን እንወጋለን እንይዛለን ብለው ተናግረው ከሰዓታት በኋላ ደግሞ ስለዚህ ስለ ስምምነት ጉዳይ የሚያወሩት? ቀደም ብዬ መግቢያ ላይ ያልኳችሁ ነው ማለት አይመጣውም አይገጣጠምም። ኦልሬዲ ሂደቱ ላይ ለውጥ እንደነበረ አስተውለው ከሆነ ከርግ ደሴትን ስለመውጋት ስለመውረር ማውራቱ ለምን አስፈለጋቸው? በጣም የሪስፔክት ጉዳይ ያስጨነቃቸዋል ኢራናውያኑ እንደምታውቁትና ለምሳሌ መሐመድ ሞክባር የሚባል የኢስላሚክ ሪቮሉሽን ሊደር ለሲኤንኤን ሲናገር ጦርነት መቀጠል ካለበት ይቀጥላል፣ እስከ መቼ? ዋሽንግተን ኢራንን ማክበር እስከምትጀምር ድረስ
የሚል አይነት ሐሳብን የተናገሩትና በተለይ እነ ዋሽንግተን በተለያየ መልኩ የኢራንን ወታደራዊ እንቅስቃሴና አቅም አሁን ላይ ያላት ሁኔታ ምን ይመስላል የሚለውን ለመለካት ሙቀቱ ምን ይመስላል አቅማቸው ከምን ደረጃ ላይ ይገኛል የሚለውን ቼክ ለማድረግ የተኩስ ልውውጦችን ከሰሞኑ ሲያደርጉ ቆይታቸዋልና አሁንም በዛ አይነት መንገድ ውስጥ ለመቀጠል ፈልገው ከሆነ ለዛ ዝግጁ ነን በማለት ላይ ነው የሚገኙት። እንደምታስታውሱት አሁን ልክ የዛሬ አንድ ሳምንት በፊት እኮ በነበረ ጊዜ ዶናልድ ትራምፕ በቃ ጨርሰናል፣ ወደ ስምምነት ልንመጣ ነው፣ ነገሮቹ ተጠናቀዋል የሚል ሐሳብን ተናግረው በጣም ብዙ አጀብ ተነስቶ በቃ ይሄ ጦርነትማ ሊያልቅ ነው የሚል ነገር ወደ ውስጣችን መጥቶ ነበረ። ነገር ግን ከዛ በኋላ እንዲያውም በተኩስ አቁም ትግበራ በሁለቱ ሀገራት መካከል መተግበር ከጀመረ ጊዜ ወዲህ ለመጀመሪያ ጊዜ ከበድ ያለ የተኩስ ልውውጥ በሁለቱ ሀገራት መካከል እንዴት ሲከናወን እንደነበረ የማንዘነጋው ነው። አሁን ላይም ቢሆን በቀጣይ ዶናልድ ትራምፕ የድርድሩ ሂደት ፊርማ ብቻ ነው የሚቀረው ብለው ስለተናገሩ ለውጥ ካለ ለውጥ የሚኖረው በስቶክ ገበያው ላይ ነው፣ በቦንድ ማርኬቱ ላይ ነው እንጂ ወይም እዛ አሜሪካ ውስጥ ባለ የሚገርማችሁ እኮ ውርርድ ጭምር እኮ እያከናወኑ የሚታወቁ ባለስልጣናት እኮ አሉ። አይ ሚን ስማቸው ከዚህ ጋር ተያይዞ ኢቭን ለምሳሌ ፔቴክሴት በኮንግረስ ላይ ቀርቦ እንዴት ነው ኢራን በዚህ ቀን ትወረራለች፣ በዚህ ቀን ይህን አይነት ሚሳኤል ይተኮሳል ምናምን በሚል ጉዳይ አንድ ፖሊ ማርኬት የሚባል የውርርድ ይሄ ቤቲንግ ማለት ነው ዌብሳይት አለና ያ ዌብሳይት በዛ በአሜሪካ ውስጥ በኢራን ጦርነት ጉዳይ እንትን ያቋምር ነበር። የቁማር ድርጅት ነው። ይሄን ያክል ሚሳኤል ይተኮሳል፣ በዚህ ቀን እንደዚህ ይሆናል፣ በዚህ ቀን ተኩስ አቁም ይደረጋል ምናምን የሚል አንደኛው መልክ ይሄ ነው። ሌላኛው መልክ ደግሞ ልክ የድርድሩ ሂደት ተስፋ አለው ተብሎ ሲገለጽ የነዳጅ ዋጋ ይቀንሳል። የድርድሩ ሂደት ተስፋ የሌለው መስሎ ደግሞ ጦርነቱ እየተጋጋለ ሲሄድ፣ የተኩስ ልውውጡ እየተባባሰ ሲሄድ በነዳጅ ገበያ ላይ ያለው ዋጋ ጭማሪ እያሳየ ይመጣል። ይሄ ጉዳይ በነዳጅ ላይ ብቻ ሳይሆን በሌሎች ስቶክ ዘርፎች ላይ እንዳለ፣ በሌሎች አክሲዮኖች ላይ እንዳለ በግልጽ የሚታይ ነው። ዶናልድ ትራምፕ ሁል ጊዜ ይህንን ነገር ከመናገራቸው በፊት በጣም ኢሚሊየንስ ገንዘብ እያወጡ የስቶክ አክሲዮን የሚገዙ ሰዎች፣ ግለሰቦች አሉ። እነዛ ግለሰቦች በቀጣይ በዝቅተኛ ዋጋ የገዙት ዋጋ ወይም በዝቅተኛ ዋጋ ወደ እጃቸው ያስገቡት አክሲዮን ልክ ከጦርነቱ ሂደት ጋር በተገናኘ በሚፈጠር ለውጥ ላይ በኋላ ላይ ከበድ ያለ ትርፍ ይዞላቸው የሚመጣ እየሆነ በተደጋጋሚ ሲታይ ነበርና በቃ ለውጥ የታየው በዛ ዘርፍ ላይ ነው እንጂ አሁን ላይ ዶናልድ ትራምፕ ይህንን የድርድር ሂደት በተመለከተ ነገሩ ተስፋ ሰጪ ነው፣ የፊርማ ሂደት ቀርቶናል ብለው ስለተናገሩ በመሬት ላይ ምንም የተቀየረ ነገር የለም የሚለውን ጉዳይ አጽንኦት መሰጠት አለበት። አሁን ትልቁ መከራከሪያ የሚሆነው ጉዳይ ወደዚህ የስምምነት ሂደት ውስጥ ሲመጡ እንደተባለው እንግዲህ እሁድ በአንድ የአውሮፓ ሀገር ሁለቱ ሀገራት የስምምነት ፊርማን የሚያኖሩ ከሆነ ያ የስምምነት ፊርማቸው ምን አይነት ቅርጽ ነው ሊኖረው የሚችለው የሚለው ጉዳይ እጅግ በጣም መሰረታዊ ነው። አሁን ኢራን ያስቀመጠቻቸው ቅድመ ሁኔታዎች፣ አሜሪካ ያስቀመጧቸው ቅድመ ሁኔታዎች እንዳሉ ይታወቃል። በነዛ ጉዳዮች ላይ ተደጋጋሚ ጥንቅሮችን ሰርተናል። ነገር ግን ሶስት አበይት የሚባሉ ጉዳዮች አሉ። አንደኛው የሊባኖሱ የሂዝቦላ ጉዳይ ነው። ጦርነት ስናቆም ትላለች ኢራን። በዚህ በፐርሺያን ገልፍ አካባቢ ያለውን ጦርነት ብቻ ሳይሆን በሊባኖስ የሂዝቦላህን ጉዳይ ጭምር ታሳቢ ባደረገ መልኩ የሊባኖሱ ጦርነትን መቆም አለበት ብላለች። ባለፈው ምን ያክል ለዛ ነገር ቁርጠኛና ታማኝ እንደሆነች እንዴት እንዳሳየች ታውቃላችሁ አይደለ? የእስራኤልን የአየር ጦር ሰፈር ያነጣጠረ ጥቃት በመፈጸም በነገራችን ላይ ከሰሞኑ የኢራን አየር ላይ ጥቃት በእስራኤል ላይ ተፈጽሞ 30 የሚሆኑ ባላስቲክ ሚሳኤሎች ተተኩሰው እንደነበረ አይዘነጋም። በዛ የባላስቲክ ሚሳኤል ጥቃት ከተጎዱ የእስራኤል አየር ጦር ቤዞች መካከል አንዱ ከሳተላይት ላይ በተወሰዱ ምስሎች ጭምር እንደተጎዳ ማረጋገጥ ተችሏል። ያው ከእስራኤል መረጃዎች ከጦርነቱ ጋር በተያያዘ ብዙም እንደማያወጡ ይታወቃል። ነገር ግን አሁን የሳተላይት ምስሎች የሳተላይት ምስል ተብሎም
የምስል ጥራቱ ፒክቸር ኳሊቲው ዝቅተኛ የሆነ ነው የተባለው። እንዲያውም ከዛ በኋላ ስቲል ግን በቂ ነው ጉዳት ደርሷል የሚለውን ነገር ለማየትና ለማረጋገጥ በቂ የሆነ ማስረጃ ተገኝቷል። እና ያንን ጥቃት የሰነዘረችው ኢራን ሌላ ምንም ብላ ሳይሆን ወይም በጊዜው እስራኤል በቀጥታ ወደ ቴህራን ሚሳኤል ተኩሳ ሳይሆን ነገር ግን እስራኤል ቤሩትን ያነጣጠረ ጥቃት የሊባኖስን ርዕሰ መዲና የምትደበድብ ከሆነ ያኔ እኔም በእስራኤል ላይ ጥቃት ሰነዝራለሁኝ ብላ በግልጽ አስታውቃ ነበረ። ልክ እስራኤል ቤሩትን ስትመታ ለዛ ያጸፋ ምላሽ ኢራን ወደ እስራኤል ተኮሰች፣ ያው እስራኤልም ወደ ኢራን ተኮሰች። ነገሩ በዛ ደረጃ እንዴት ኢራን የሊባኖስን ጉዳይ ሲሪየስሊ እንደምታየውና አስፈላጊ ሆኖ ከተገኘ በነ ሂዝቦላህ ጉዳይ ጦርነት ውስጥ ለመግባት ጭምር ያላትን ዝግጁነት ያረጋገጠችበት ነው። ሂዝቦላህ ከዚህ ከዶናልድ ትራምፕ ትላንትና ማታ በሁለቱ ሀገራት መካከል በኢራንና በአሜሪካ መካከል የስምምነት ሂደት ከጫፍ ተደርሷል፣ ፊርማ ብቻ ነው የሚቀረው የሚለው የዶናልድ ትራምፕ አስተያየት ከተሰማ በኋላ መግለጫ አውጥቷል። በመግለጫው ላይ በሊባኖስ ፓርላማ ውስጥ የሂዝቦላህን በመወከል ተሳታፊ የሆኑት ወይም የፓርላማው የሊባኖስ ፓርላማ አባል የሆኑት ሐሰን ፋድላህ የሚባሉ አንድ ግለሰብ ኢራን አሉ ይህንን ስምምነት የምታደርገ ከሆነ እርግጠኛ ሆነን የምንናገረው በእርግጥም ከኛ ጋር ተባብራ እንደምትሰራና የኛን ደህንነትን ባስጠበቀ መልኩ እንደሚሆን ነው። እኛን ከድታ ወይም እኛን አሳልፋ ሰጥታ ኢራን ከእነ አሜሪካ ጋር አትስማማም ሲሉ በግልጽ ተናግረዋል። ምን ማለት ነው? አንደኛው አሁን ኤክስፔክት የምናደርገው በስምምነት ሂደቱ ላይ አንደኛው የሚጠበቀው ነገር የሂዝቦላህን ጉዳይ የሊባኖስን ጉዳይ ታሳቢ ባደረገ ሁኔታ የስምምነት ፊርማ ይከናወናል ማለት ነው። አሁን እንደተባለው ኢራኖችም እኮ የመጨረሻው ክፍል ላይ ወይም ፋይናላይዝድ የሆነው ፓርት ላይ ለመድረስ የተወሰነ ነገር ይቀራል እንጂ ዋና ዋና በሚባሉ ነጥቦች ላይ ተስማምተናል ስላሉ ዋና ዋና ከሚባሉት ነጥቦች መካከል የመጀመሪያው ጉዳይ ምንድን ነው ካላችሁ የሊባኖስና የሂዝቦላህ ጉዳይ ስለሆነ አሁን ወደ ስምምነት ላይ ሄደው ይፈራረማሉ ብለን ኤክስፔክት ካደረግን በዛው ልክ ኢራን ሊባኖስ ውስጥ ያለ የእስራኤልን እንቅስቃሴ ጭምር ታሳቢ ባደረገ መልኩ ትሄዳለች፣ ታስፈጽማለች ማለት ነው። እዚህ ጋር ጥያቄ ሆኖ የሚነሳው እስራኤል ከደቡባዊ ሊባኖስ ትወጣለች ወይስ አትወጣም የሚለው ጥያቄ ነው። እዚህ ጋር የግሌን አስተያየት ልስጣችሁ። ኢራን ቀይ መስመሬ ያለችውና ምናልባት ወደ ጦርነቱ ሊያስገባኝ ይችላል በሚል ካቀረበቻቸው ምክንያቶች ውስጥ እስራኤል በደቡባዊ ሊባኖስ ውስጥ የምታከናውነው እንቅስቃሴ ሳይሆን ያለችው እስራኤል በሊባኖስ ርዕሰ መዲና ቤይሩት ላይ ጥቃት ድብደባ የምትፈጽም ከሆነ የሚለውን ጉዳይ ነው። ምን ማለት ነው? አሁን እኮ ራይት ናው ወይም ከቀናት በፊት ኢራን ወደ እስራኤል የአየር ላይ ጥቃት ከመፈጸሟ በፊት ኦልሬዲ እስራኤል በደቡባዊ ሊባኖስ የተለያየ አካባቢዎች ላይ እንቅስቃሴ እያደረገች ነበር። ይሄ ማለት አሁን በስምምነት ሂደት ላይ ሲወጡ ሊባኖስን በተመለከተ ሁለት ነገሮች ኤክስፔክት አደርጋለሁ። አንደኛው ኤክስፔክት የማደርገው ወይ የምጠብቀው ነገር ተኩስ አቁም ይደረጋል፣ ጦርነቱ ይቆማል። ሁለተኛ የነ ሊባኖስ ሂዝቦላህ ጉዳይ ይቀጥላሉ። አሁን እስራኤል እነ ሂዝቦላህን ትጥቅ አስፈታለሁ የሚል አይነት ቅርጽ ሰጥታ ነው አይደለ ኔታንያሁ ይህን ወታደራዊ ዘመቻ እያደረጉ የሚገኙት። እንግዲህ ወደ ስምምነት ላይ ሂደው የሚፈራረሙ ከሆነ የነ ሂዝቦላህ ትጥቅ መፍታት የሚለው ጉዳይ በይደር የሚቀመጥ ይሆናል ተብሎ ይጠበቃል። ወይም እንደዛ አይነት እይታና መረዳት አለኝ። እስራኤል ከደቡባዊ ሊባኖስ ሙሉ በሙሉ ጓዟን ጠቅልላ እንድትወጣ ይደረጋል ወይ ይህንን ስምምነት ተከትሎ ብላችሁ ብትጠይቁኝ አይመስለኝም። ይህን ስምምነት ተከትሎ እስራኤል ደቡባዊ ሊባኖስን ለቃ ትውጣ የሚባል አይመስለኝም። ለምንድን ነው እንደዛ የማይመስለኝ? ከዚህ ቀደም ራሱ ኢራን እንደ ቀይ መስመር ያደረገችው የእስራኤልን የደቡባዊ ሊባኖስ እንቅስቃሴ ሳይሆን እስራኤል የሊባኖስን ርዕሰ መዲና ቤይሩት ከመታች የሚለውን ነጥብ ስለነበረ ከዛ መነሻነት ነገሩን በማየት ነው እንግዲህ ምናልባት በዛው ስፍራ ላይ የተኩስ አቁም ብቻ ተፈርሞ ነገሩ ማለትም በሊባኖስ ሂዝቦላህና በእስራኤል መካከል የተኩስ አቁም ተፈርሞ
ከዛ በዓለም አቀፍ ህጎች ምናምን ይሄ ዓለም አቀፍ ጫና ምናምን በሚባል እስራኤል ላይ የተለያዩ ተጽዕኖችን ለማሳደር የመሞከር ጥረት ሊቀጥሉ ይችላሉ እንጂ አሁን ይሄን ስምምነት ተከትሎ እስራኤል ሙሉ በሙሉ የደቡባዊ ሊባኖስን ለቃ የምትወጣ አይመስለኝም። ከለቀቀች እሰየው፣ የራሷ ግዛት ስላልሆነ የሰው ሀገር ሉዓላዊ ድንበር ጥሳ ገብታ የፈጸመችው ወረራ ስለሆነ የደቡባዊ ሊባኖስን ክፍል ለቃ ብትወጣ which is good። ለቃ ካልወጣች ግን ምንድነው የሚሆነው ከተባለ አሁን ይሄ የኢራንና የአሜሪካን ጉዳይ መቋጨት የሚባለው ነጥብ ዋና ይሆንና እስራኤልም በዛ አካባቢ ላይ ያው እሺ ብላ ተኩስ አቁም ታደርግና ከዛ የሊባኖስ ሂዝቦላ ዝም አይልም። ከደቡባዊ ሊባኖስ ለቃችሁ ውጡ የሚል ነገር ውስጥ ተመልሶ ይገባል። ከዛ ደቡባዊ ሊባኖስን ለቀን አንወጣም በሚል ደግሞ እነዛኞቹ ወደ ጦርነቱ ይመጣሉ። የዛ አካባቢ ጉዳይ አሁን ከስምምነቱ ሂደት ጋር አብሮ የሚቋጭ ሳይሆን አሁን somehow በዛ አካባቢ ላይ ተኩስ አቁም እንዲደረግ ብቻ ነው የምጠብቀው። ከሊባኖስ ጋር በተያያዘ የተኩስ አቁም ውጤት ብቻና ብቻ እንዲመዘገብ ነው ወይም እንዲታይ ነው የምጠብቀው እንጂ የሊባኖስ ሂዝቦላህ ትጥቅ መፍታትም ሆነ የእስራኤል ደቡባዊ ሊባኖስን ለቃ መውጣት የሚሉት ጉዳዮች ተፈጻሚ የሚሆኑ የተግባራዊ የሚሆኑ አይመስለኝም። እነዚህ ሁለቱ ነገሮች ካልሆኑ ደግሞ በቀጣይ ጦርነት አለ። ለቀጣዩ ጦርነት አሁን የሚደረገው ምንድነው? ተኩስ አቁም። ለዚህኛው ስምምነት መሟላት የተኩስ አቁሙ ስለሆነ ዋነኛው ነገር ከሊባኖስ ጋር ተያይዞ ያለውን ጉዳይ በዚህ መልኩ ሊቋጩት የሚችሉበት እድል እንዳለ ይሰማኛል። ሌላኛው ከዚህ ከሆርሙዝ ሰርጥ ጋር ተያይዞ ያለው ጉዳይ ነው። በሆርሙዝ ሰርጥ ላይ ማን ነው ፈላጭ ቆራጭ? ማን ነው የሆርሙዝ ሰርጥን የሚያስተዳድረው? የሆርሙዝ ሰርጥ የማን ነው በሚለው ላይ ትላንትና ዶናልድ ትራምፕ 100 ሚሊዮን የሚሆን በርሜል ድፍድፍ ነዳጅ ባለፉት 100 ቀናት የሆርሙዝ ደሴትን አልፎ እንዲወጣ ማድረጋቸውን እንደ ድል እየቆጠሩ ያው ትላንት ሰርቻለሁ ይሄን ጥንቅርና የሆርሙዝ ፈላጭ ቆራጭ እኛንን ሲሉ እንደነበር አይዘነጋም። ኢራን እኮ ከዚህ ጦርነት በፊት በየቀኑ 20 ሚሊዮን በርሜል ድፍድፍ ነዳጅ በዛ ቦታ ያልፍ እንደነበረ መቼስ የአደባባይ ሀቅ ነው። ስለዚህ ሆርሙዝን በተመለከተ በዚህ የድርድር ሂደት ላይ ወደ መጨረሻ ውጤት ላይ ሊመጡ የሚችሉበት ነጥብ ምንድነው ተብሎ ነው የሚጠበቀው። አንደኛ የሆርሙዝ ሰርጥ የኢራን ሉዓላዊ ግዛት የመሆኑን ጉዳይ ታምኖ ምናልባትም በዛ ስፍራ ላይ ኢራን ስቲል ይሄ ፐርሺያን ገልፍ ስትሬት አውቶሪቲ የሚባል ተቋም አቋቁማ ያለ ይህንን አካባቢ የሚያስተዳድር በዚህ አካባቢ ላይ ስራዎችን የሚያከናውን ያ ተቋም ሁለት ዕጣ ፈንታ ይኖረዋል። አሁን ኢራን ያው ሁሉን ነገር በተመለከተ ፍላጎቶቿ ይከበሩላት ይችላሉ የሚል ሐሳብ የለኝም። ኦፍ ኮርስ በአንድ መልኩ ሰጥቶ መቀበል ስለሆነ ድርድር በሊባኖስ በኩል ላይ የሆነ ነገሯን ስታስከብር ወይ በዩራኒየም በኩል ላይ የሆነ ነገሯን ስታስከብር በሆርሙዝ በኩል የሆነ ነገር ሉዝ ማድረግ ሊኖርባት ይችላል። ምናልባት በሆርሙዝ በኩል ላይ ከሚሆኑ ነገሮች መካከል አንደኛ የክፍያው ጉዳይ ነው። ኢራን እስከ $2 ሚሊዮን ድረስ አንድ መርከብን ታስከፍላለች የሚሉ ዘገባዎችን ማየቴን አስታውሳለሁኝና ከዛ በቅርብ ጊዜ ውስጥ ደግሞ $150,000 የሚጠጋ ገንዘብ አንድ መርከብ በሆርሙዝ ሰርጥ ሲያልፍ እየከፈለ ይገኛል የሚል ትንታኔዎችም ወጥተው ነበር። ታዲያ የኢራን መንግስት በእነዚህ የክፍያ ጉዳዮች ላይ በሰጠው አስተያየት እኛ ምንም አይነት ክፍያ እያስከፈልን አይደለም፣ አስተዳደራዊ ስራዎችን ለማከናወን ከሚያስፈልግ አነስተኛ ክፍያ ውጪ በማለት አቋማቸውን ማንጸባረቃቸው ይታወሳል። ስለዚህ አሁን የክፍያ ጉዳይ ምን አይነት ቅርጽ ሰጥተዋለች ኢራን የአስተዳደራዊ ስራዎችን በአካባቢው ላይ ለማከናወንና ለማስፈጸም ይሄንን ያክል ክፍያ መርከቦች እንዲከፍሉ የግድ ይባላል የሚል አይነት አቋም አላት። ይሄ ጉዳይ ግን አሁን ከዚህ ከስምምነት ጋር ተያይዞ ወይም ይፈረማል ከሚባለው ሐሳብ ጋር ተያይዞ ተፈጻሚ የሚሆን አይመስለኝም። ኢራን በዛ ቦታ ላይ የፐርሺያን ገልፍ ስትሬት አውቶሪቲ የተባለ በሚጠራው አዲስ በተመሰረተ ተቋም አማካኝነት የአስተዳደር ስራዎችን መስራቷ ሊቀጥል ቢችልም ነገር ግን ለዛ አስተዳደራዊ ስራ በዛ የሚያልፉ መርከቦች ገንዘብ ይክፈሉ የሚለው ሐሳብን እሱን ሐሳብ ተስፋ ቆርጣበት አስተዳደራዊ ስራዎችን ብቻ እየሰራች የመቀጠሉን ነገር ሴኩር ልታደርግ የምትችልበት እድል አለ። ይሄ ቀድሞ ጦርነቱ ከመጀመሩ በፊት ከነበረው ስታትስ ኮ የነባራዊ ሁኔታ አንጻር ምን የተለየ ነገር አለው ካላችሁ አሁን የተለየው ነገር ፐርሺያን ገልፍ ስትሬት አውቶሪቲ የሚባል አዲስ ተቋም ተመስርቶ ያ ተቋም የሆርሙዝ ሰርጥን ማስተዳደር መጀመሩ ነው። ስለዚህ ያንን ስራ ለማከናወን ምናልባትም በተለይ በሆርሙዝ ሰርጥ ላይ ደህንነቷን ለማስጠበቅና ኢራን በምታቀርበው መስመር ብቻ መርከቦች እንዲንቀሳቀሱ
ለማድረግ የባህር ላይ ፈንጂዎች ጭምር እንደተጠመዱ ይታወቃል። እነዛን የባህር ላይ ፈንጂዎች የማጥራትና የማጽዳት ስራ ምናልባትም ከነ አሜሪካ ጋር በጋራ በመሆን ሊያከናውኑ ሊሰሩ ይችላሉ። ከዛው ጋር ተያይዞ በዛ ስፍራ ላይ የአሜሪካ ወታደራዊ እንቅስቃሴም ይሄ የፈንጂዎችን ማጥራት ከሚለው ፐርስፔክቲቭ አንጻር ሊመጣ ይችላል። ያ ማለት ግን የፐርሺያ ገልፍ ስትሬት አውቶሪቲ የሚባለው አካል ያንን ስፍራ እያስተዳደረ አይቀጥልም ማለት ሳይሆን ማስተዳደሩ ቀጥሎ ምንም አይነት ገንዘብ ግን የሚከፈልበት አይነት ነባራዊ ሁኔታ የሚፈጠር አይመስለኝም። የሆርሙዝ ሰርጥ ጉዳይን ምናልባት ኦማንም ጭምር ታሳቢ ሆና ተደርባበት በኦማንና በኢራኖቹ አማካኝነት በጋራ ሆነው የአስተዳደራዊ ስራውን እየሰሩ ሊቀጥሉ ይችላሉ። ከዛ በዘለል ግን እነ አሜሪካም ሆነ ሌሎች የምዕራብ ዓለም ሀገራት በሆርሙዝ ሰርጥ ላይ አሁንም ስቲል ምንም አይነት ሚና ሳይኖራቸውና ያ ስፍራ ሆርሙዝ ሰርጥ የምንለው 33 ኪሎ ሜትር የሚሰፋው ስፍራ በአንድ በኩል ኢራን በሌላ በኩል ደግሞ የኦማን መንግስት እያስተዳደሩት ይቀጥላሉ ማለት ዓለም አቀፋዊ ውሃነቱን ቅርጽ ሳይተው ነገር ግን በዓለም አቀፉ ሕግ መሰረት ላይ 1958 እንደ አውሮፓውያን አቆጣጠር ላይ ምን ተፈርሟል መሰላችሁ? ሀገራት ከባህር ዳርቻቸው እስከ 12 ኖቲካ ማይልስ ርቀት ድረስ ያለው ስፍራ እንደ ግዛታቸው አካል ተደርጎ ይቆጠራል የሚል ሐሳብ አለ። ይህ ሐሳብ ምን ማለት ነው? በኦማን በኩል 12 ኖቲካ ማይልስ በኢራን በኩል 12 ኖቲካ ማይልስ ባይዘወይ ስለማይመጣ ወይም ደግሞ ያለው ስፋት ከዚህ ያነሰ ስለሆነ የኢራንና የኦማን በአካባቢው ላይ አለን የሚሉት ባለቤትነት እርስ በርሱ ይደራረባል ሁላ ጠባብ ከመሆኑ አንጻር ማለት ነው። ይህንን ሁኔታ እንግዲህ በ1958 ታሳቢ ባደረገ መልኩ ዓለም ላይ የተፈረመ ሕግ አለ። ኢራንም ያንን ፈርማለች። ከዛ 1982 እንደ አውሮፓውያን አቆጣጠር ላይ መጡና ምን አዲስ ነገር በሆርሙዝ ላይ ተፈጠረ? በተለይ የሆርሙዝ ሰርጥ ካለው ስትራቴጂካዊ ጠቀሜታ አንጻር እንደ ዓለም አቀፋዊ ውሃ ሆኖ መተግበር አለበት፣ የዓለም አቀፋዊ ውሃ መርሆች መተግበር አለባቸው በማለት ሐሳቦች መጡና ፊርማ ተከናወነ። ያንን ፊርማ ኢራንም ፈርመዋለች። ነገር ግን የኢራን ፓርላማ ጉዳዩን አላጸደቀውም። ለዛም ነው ኢራን እኔ የምተዳደረው ወይም እኔ በ1958ቱ ሕግ ማለትም ከባህር ዳርቻዬ እስከ 12 ኖቲካ ማይልስ ድረስ ያለው ስፍራ የኔ ሉዓላዊ አካል ነው በሚለው ሐሳብ ውስጥ እንጂ በ1982 የተፈረመው የሆርሙዝ ሰርጥ የኢራን አይደለም በሚለው አይነት አካሄድ ላይ አይደለም። በዚህ ስምምነት አልስማማም የሚል አቋም አላት። ለዛም ነው በፓርላማዋ ጉዳዩን ያላጸደቀችው። ስለዚህ ያንን ነገር ታሳቢ ባደረገ መልኩ ሁኔታዎቹ ሊቀጥሉ ይችላሉ ብዬ አስባለሁኝ። ዓለም አቀፋዊ የውሃ መስመርነቱን ሊጠብቅ ወደሚችልበት ሁኔታ ቢመጣም ስቲል ግን የአስተዳደር ስራ፣ ደህንነቱን የማስጠበቅ ስራና የመሳሰሉት ነገሮችን በኢራን አማካኝነት እየተከናወኑ ሊቀጥሉ ይችላሉ ተብሎ ይጠበቃል። በምን በኩል? በሆርሙዝ ሰርጥ በኩል። የስምምነቱ እንግዲህ የፊታችን እሁድ ይፈረማል ተብሎ በሚጠበቀው የስምምነት ሐሳቦች ላይ የሆርሙዝ ሰርጥን ጉዳይ በተመለከተ ሊኖሩ ይችላሉ ተብለው እየተነሱ ካሉ ሐሳቦች መካከል አሁን የነገርኳችሁ አንዱና ዋነኛው ነው። በሶስተኛ ደረጃ እንግዲህ ዋና አበይት ነጥብ የሚባለው የበለጸገ ዩራኒየም ጉዳይ ነው። ይህን የበለጸገ ዩራኒየም ያው በኢራን ውስጥ ዩራኒየምን ከኢራን ይውጣ በሚል ረገድ ለምሳሌ ይሄ የ2015 ስምምነትን ተከትሎ ኢራን ያደረገችው ነገር ነው። ዩራኒየሙን 11 ቶን የሚሆን ዩራኒየም ከኢራን ወጥቶ ወደ ሩሲያ እንዲሄድ ተደርጎ ነበር። አሁን የ2015 ስምምነት ላይ እንዲህ አይነት ነገር አይተን ከነበረ አሁን ደግሞ በ2026 ዩራኒየምን ኒክሌርን በተመለከተ ምን አይነት ጉዳዮችን እናያለን የሚለውን ነገር ካሰብን ወይ ካነሳን አንዱ ጉዳይ ያው በኢራን ውስጥ 450 እስከ 470 ድረስ የሚገመት የበለጸገ ዩራኒየም አለ። 450 እስከ 479 ኪሎ ግራም ድረስ። ይሄ ዩራኒየም ያው ወደ ሌላ ሶስተኛ ሀገር ተላልፎ ይሰጥ በሚለው ላይ እነ አሜሪካ ከዚህ ቀደም እኛንን መውሰድ ያለብን የሚል ሐሳብን ሲያነሱ እንደነበር አንዘነጋም። እና አሜሪካ እኛንን ዩራኒየም ወደኛ ነው መምጣት ያለበት
ከሚል አቋማቸው በተወሰነ ደግሞ ሸብረክ ብለው ነገሩ ወደ ቻይና ቢተላለፍም ቅሬታ የለንም የሚል አይነት ድምፅ ተሰምቶም እንደነበር አይዘነጋም። ስለዚህ አሁን ይሄ ዩራኒየምን በተመለከተ ኢራን ምናልባት ይሄ 470 ምናምን ኪሎግራም የሚገመተውን ዩራኒየም ወደ ቻይና ለመላክ ልትስማማ የምትችልበት እድል ያለ ሲሆን የኒውክሌር ማበልጸግ የሚባለው ጉዳይስ በተመለከተ እንዴት ይሆናል ከተባለ ኒውክሌር ማበልጸግ የሚለው ጉዳይ ምናልባት ለተወሰኑ ዓመታት ያው ከዚህ ቀደም ክርክር ሲነሳ አሜሪካ ለ20 ዓመታት ያክል ኢራን ኒውክሌር ሳታበለጽግ ትቆይ የሚል ሐሳብ ነበራት። ኢራን ደግሞ ለ5 ዓመታት ብቻ ሳላበለጽግ ልቆይ የሚል አቋም ነበራት። ከዛ መሃል ላይ ከ12 እስከ 15 ዓመታት ድረስ በሚኖረው ጊዜ ሊስማሙ እንደሚችሉ መረጃዎች ሲወጡ ነበር። ከዛ አንፃር ምናልባት በ2015 ባይዘው የነበረው ስምምነት ላይ ለ15 ዓመታት ድረስ ኢራን ምንም አይነት ዩራኒየም ሳታበለጽግ እንድትቆይና ከ15 ዓመት በኋላ በ3.67 ከመቶ ዩራኒየም እያበለጸገች እንድትቀጥል ነበረ ሐሳቦች ተይዘው የነበረው። አሁንም መነሻም የሆነው ያው የ2015 ስምምነት ስለሆነ ኢራን ለተወሰኑ ዓመታት ስፔሲፊካሊ ለዚህ ዓመታት ድረስ ብሎ መናገር የሚቻለው የስምምነት ሐሳብ ከመጣ እሱን ስናይ ነው። ለዚህን ያክል ዓመታት ብለን ባንገልጽም ለተወሰኑ ዓመታት ኢራን ዩራኒየም ሳታበለጽግ ትቆይና ከዛ በኋላ ግን በሚፈቀድ መጠን ለምሳሌ በ3.6 ከመቶ ወይ በ4 ከመቶ ወይ በ5 ከመቶ ያው በሚስማሙበት ደረጃ ዩራኒየሟን እያበለጸገች እንድትቀጥል። እርግጥ ነው እነ ሙጅተባ ካሚኒ አሁን ላይ አሉ ተብለው የሚነገሩ ብዙ ሐሳቦች አሉ። ከተነገሩ ሐሳቦች መካከል የበለጸገው ዩራኒየምን ከኢራን ውስጥ አናስወጣም የሚል ጉዳይ ከዚህ ቀደም ተሰምቶ እንደነበር አይዘነጋም። ነገር ግን አሁን ወደ ስምምነት ላይ እንምጣ ከተባለ እንስማማ ከተባለ እንደራደር ብለው በጠረጴዛ ዙሪያ ላይ ተቀምጠው ነገሩን ወደ መቋጨት ምዕራፍ ውስጥ ከመጡ ሊቋጩ የሚችለው አንደኛ ይህንን ዩራኒየም ከኢራን ወጥቶ ወደ ሌላ ሶስተኛ ሀገር መሄድ የሚለው ነጥብ ላይ ይሆናል። ያም መዳረሻው ቻይና ልትሆን እንደምትችል ይገለጻል በመባል ላይ ይገኛል። ይህን ሁሉ እንግዲህ ዋና አበይት የሚባሉ የመለያያ ነጥቦች ስለሆኑ እነዚህን የመለያያ ነጥቦች በዚህ አሁን አንድ ሁለት እያልኩ በነገርኳችሁ መልኩ ወደ መቀራረብ በማምጣት ነው እንግዲህ የስምምነት ሂደት ውስጥ ሊገቡ ይችላሉ የሚል ተስፋ ደጋግሞ በመገለጽ ላይ የሚገኙ ነገር ግን ስቲል በተለያዩ ምክንያቶች አንደኛ ዶናልድ ትራምፕ ኮንትራዲክተሪ ወይም እርስ በርሳቸው የሚጋጩ ሐሳቦችን በማሳየት በማቅረብ የሚታወቁ ሰው ናቸው። አሁንም ቢሆን የተናገሩት ነገር ሁሉ እውነት ነው ብሎ መቀበል ሞኝነት ሊሆን ይችላል። ኢራኖችም ይሄ ጥርጣሬ አላቸው። ስቲል እነ ፕሬስ ቲቪ እነ ፋርስ ኒውስ ኤጀንሲ ምናምን ከፍታችሁ ብትመለከቱ ኢራን በየትኛውም ጊዜ ያጸፋ ምላሽ ለመስጠት ወታደሯ በንቃት የተጠባበቀ መሆኑን በሙሉ ዝግጅት በሙሉ ቁመና ላይ መሆኗ ምናምን የሚገልጹ ዜናዎች ናቸው ያሉት። ምን ማለት ነው? እምነት የለም ገና እንዳልኳችሁ ነው። ሂደቱ መጀመሩ መልካም ቢሆንም ነገር ግን የዛ ሂደት በቃ ትክክለኛ ውጤት ሆነ ብለን ልባችን እርፍ የሚለው የስምምነት ፊርማው በወረቀቱ ላይ ተፈርሞ ሁለቱም ይፋ ሲያደርጉልን እስከዛ ሰዓት ድረስ በአንድም ይሁን በሌላ ለተለያዩ ፖለቲካዊና ኢኮኖሚያዊ ምክንያቶች በነ ትራምፕ በኩል እርስ በርስ የሚጋጩ መግለጫዎችን ስናይ ስለቆየን አሁን ያለው ወይም አሁን የቀረበው ሐሳብ ስቲል የጥርጣሬ አይነት አንድምታዎችም ሊኖሩት እንደሚችል ታሳቢ ማድረግ ይገባል። ይሄ የድርድሩ ሂደት ከዚህ ቀደም ከነበረው የተለየ የሚያደርገው ነገር ምንድነው የሚለውን ነገር ከተመለከታችሁት እዚህ ጋር የተወሰነ ሐሳብ ላንሳላችሁና ወደ ማጠናቀቁ እሄዳለሁ። ከዚህ ቀደም ከነበሩት የስምምነት ሐሳቦች የአሁኑን የተለየ የሚያደርገው አንደኛ በነ ኢራንም በኩል ለነገሩ አዎንታዊ አይነት አስተያየት ቀርቦበታል። ምን ማለት ነው? አዎ በዋና ዋና ነጥቦቻችን ላይ ወደ መግባባት አንደርስታንዲንግ ላይ ደርሰናል፣ የሚቀረው የመጨረሻው ፋይናል የሚባለው ጉዳይ ነው ብለው ነው እንግዲህ በኢራን በኩል በዚህ ጉዳይ ላይ አስተያየት የሰጡት። ስለዚህ
ከዚህ ቀደም እነ ዶናልድ ትራምፕ ልንደራደር ነው በቃ ልንፈርም ነው ምናምን ብለው ሲናገሩ ከኢራን በኩል ሌላ ተቃራኒ ሐሳብ ነበር የሚመጣው። የአሁኑ ግን በተወሰነ አዎ ዋና ዋና በሚባሉ ነጥቦች ላይ ምንም እንኳን ዋና ዋና የሚባሉትን 1 2 3 ብለው ባያቀርቧቸውም ግን ይታወቃሉ። የነ ሊባኖስ ጉዳይ፣ የሆርሙዝ ጉዳይ፣ የኒክሌሩ ጉዳይ በእነዚህ ነጥቦች ላይ ወደ መቀራረብ ውስጥ እየመጣን ነው የሚል አይነት ሐሳብ ተነስቷል፣ ቀርቧል። እና ኢራንም ይሄንን እነ ትራምፕ የተናገሩትን ነገር በተወሰነ ሁኔታ አዎንታዊ አይነት ምላሽ የሰጠችበት መሆኑ ከዚህ ቀደም ከነበሩት እንግዲህ ድርድር ሊፈረም ነው ሲባል ይቀርቡ ከነበሩ ሐሳቦች የአሁኑን የተለየ ያደርገዋል። በአሁኑ ጊዜ ባለው መረጃ መሰረት በጣም ምክንያታዊው ሊባል የሚችለው እንግዲህ መደምደሚያ በእርግጥ ወደ ስምምነት ላይ ሊመጡ የሚችሉበት እድል አለ የሚለው ነገር ነው። ሊፈራረሙ የሚችሉበት እድል አለ፣ ሊስማሙ የሚችሉበት እድል አለ። ከኢራን በኩል የሚወጣ መረጃንም ከአሜሪካ በኩል ኢቭን ገለልተኛ መገናኛ ብዙሃንንም ስትመለከቱ ሰምሃው ይህንን ተንደንሲ የሚያሳይ ነው። ያ ማለት ግን ነገሩ አልቋል ደቋል ማለት አይደለም። ለምን ከተባለ የሆነ በመጨረሻው ደቂቃዎች ላይ ሊደገኑ ሊመጡ የሚችሉ እንቅፋቶች ጉዳይ ነው። እነዚህ እንቅፋቶች ከምን አንጻር ነው? አንደኛ የቃላት አጠቃቀም ጉዳይ በጣም ማተር ያደርጋል። ባይዘው ቃላት በድርድር ሂደት ላይ በጣም ማተር ያደርጋል። የቃላት አጠቃቀም ጉዳይ ለምሳሌ ኢትዮጵያ እንኳን እኮ የአልጀርስ ስምምነት ላይ ተባለ። የአልጀርስ ስምምነት ላይ ችግር የተፈጠረው አንደኛ በምንድን ነው? በአማርኛና በእንግሊዘኛ የቀረበው ሐሳብ የተለያየ ነበረ በሚል የአልጀርስ ስምምነት ላይ ብዙ ዋጋ የተከፈለው። ኢቭን የአድዋ ጦርነት መነሻ የሆነው የውጫሌ ውል ጉዳይም እኮ ውሉ ላይ የትርጉም ለውጥ ስላለን እና የቃላት አጠቃቀም ጉዳይ ስቲል በጣም በመጨረሻው ምዕራፍ ላይ መንገራገጭ ፈጥረው እንቅፋት ሊሆኑ ከሚችሉ ነገሮች መካከል የሚነሳ ነው። እንግዲህ ማዕቀቡ መቼ ይነሳል? ማዕቀቡ ከተነሳ በኋላ የማረጋገጫ ሂደቱ እንዴት ይጀመራል? የትግበራ የጊዜ ሰሌዳዎች ምን ይመስላሉ? የደህንነት ዋስትና በተለይ አሜሪካና እስራኤል ከዚህ በኋላ ኢራንን ላይመቱ የሚችሉበት ሁኔታን በተመለከተ የሚቀርበው ማረጋገጫና ያ የደህንነት ዋስትና ተፈጻሚነት የጊዜ ሰሌዳው እንዴት ነው የሚሆነው? መቼ፣ እንዴት የሚለው ጉዳይ ማዕቀብ ከማንሳት አንጻር ከመሳሰሉት ነጥቦች አንጻር በመጨረሻው ደቂቃ አለመግባባቶች ሊያጋጥሟቸው ይችላሉ የሚል መረዳት አለ። እነዛ አለመግባባቶች ምናልባት ሂደቱን የበለጠ እንዲደናቀፍ ሊያደርጉት ይችላሉ። የቃላት ጉዳይ፣ በመጨረሻ ደቂቃ የሚፈጠሩ አለመግባባቶች። ሶስተኛ ነገር ደግሞ በሁለቱም ወገኖች በኩል ይሄ አሁን ነገሩ ከተፈረመ በኋላ ተፈጻሚ እንዲሆን ወደ የሀገራቱ ሕዝብ ተወካዮች ምክር ቤት ወይም ፓርላማ፣ ኮንግረስ ምናምን ወደምንለው ተመልሶ መጽደቅ አለበት። የተፈራረሙበት ጉዳይ ተመልሶ ወደ የሀገራቱ ሲመጣ አሁን ባለፈው አስታውሳለሁ ዶናልድ ትራምፕ በቃ ሊፈራረሙ ነው እንዲህ ነው አዲስ ነገር መጥቷል ምናምን ብለው ነገሩ ያለቀ የደቀቀ መሆኑን ከተናገሩ በኋላ በጉዳዩ ላይ ኢሚዲየትሊ ኔታንያሁ ገብተው እንዴት መሪ እንዳዞሩ የምናውቀው። ልክ አሁንም እንደዚህ በኢራን ውስጥ ለምሳሌ እነዛ ሃርድ ላይነርስ የምንላቸው ወገኖች አሉ አይደል? ነገሩን ጠበቅ የሚያደርጉት ከሆነ ልክ ለማጽደቅ ወደ እነሱ ጋር ሲሄድ ጠበቅ የሚያደርጉት ምንም እንኳ የመጨረሻውን ውሳኔ የሚሰጠው አያቶላህ ሙጅተባ ካሚኒ እንደሆነ ቢታወቅም እሳቸው ካውንስሉ የሚያቀርብላቸውን የካውንስል ምክር ቤት አለ ኢራን ውስጥ። እንዲህ አይነት ውሳኔዎች ለምሳሌ ማን ይሁን ፕሬዝዳንቱ ማን ይሁን ብቻ ሳይሆን ለፕሬዝዳንትነት እነማን ይወዳደሩ የሚለውን የሚወስን የካውንስል ምክር ቤት አለ። እንደዚህ አይነት ውሳኔም ሲመጣ ካውንስሉ ጋር ቀርቦ ካውንስሉ ከተስማማበት በኋላ ለውሳኔ ለነ ሙጅተባ ይሄዳል፣ የመጨረሻ ውሳኔ እንዲሰጥበት እና እዛ ካውንስሉ ጋር በሚቀርብበት ሰዓት ላይ አንዳንድ መንገራገጮች፣ እንቅፋቶች ሊፈጠሩ ይችላሉ። እነዚህ ነጥቦች የመጨረሻው ደቂቃ ላይ ደርሷል የሚባለው የስምምነት ሂደትን ሊያደናቅፉ ከሚችሉ ነገሮች መካከል
ሊጠቀሱ የሚችሉት ናቸው እንጂ ከዛ በዘለል እንግዲህ እንዳልኳችሁ ነው የኢራን መገናኛ ብዙሃንንም የና አሜሪካንም ገለልተኛ የሚባሉት ወገኖችንም ዘገባዎች ብትመለከቱ የምትረዱት ከዚህ ቀደም ከነበረው በተለየ ሁኔታ አሁን ስምምነት የምንለው ነገር ተስፋ አለው። ችግሩ ይሄ ስምምነቱ ተስፋ አለው ያልነው እርግጠኛ ሆነን ማወቅ የምንችለው ሲፈራረሙበት ብቻ ነው። ወደዛ ምዕራፍ ውስጥ ለመድረስ የሚቀሩ የተወሰኑ ምዕራፎች አሉ። እነዛን ነገሮች እንግዲህ በሰላም ከተጠናቀቁ ይሄ የኢራንና የአሜሪካ ጦርነት ሊቋጭ የሚችልበት እድል አለ ተብሎ ይጠበቃል። ለዛሬ ያዘጋጀሁላችሁ ጥንቅር ይህንን ይመስል ነበር። አብራችሁ ስለነበራችሁ ልባዊ ምስጋናዬ በያላችሁበት ይድረስ። ነፃነት ላቀው ነኝ። በገበያ ፖድካስት በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁ አይዘንጋ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።